ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ሱስንዮስ ወልደ ሱሲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህም በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሡ ወደ ኒቆምድያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላም ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳልም ይገለጣል። በአገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስንም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና። ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩ አንጾኪያን በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ክርስቶስ ስም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱንም እንዳጠፏቸው ወሬው ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማው ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአኩንም ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ ሕማማተ ስም ተአጋሲ ለቀቲለ እህቱ አጥበአ እንበለያን ሃይሲ በኃይለ ስራይ እንተ ፍጥረታ ትኮሲ በአምሳለ ኦፍ ወህብሩ ለከይሲ ሰላም እብል አማአተ አስረ አሃደ ምእተ ወተሳተ ዘሱስንዮስ ማህበረ ይሰጠውኒ እሙንቱ ሶበይ ጼውኦም ወትረ ኢይሜንኑኒ በአንቀጽ ከመቃለ መጽሐፍ መሃረ ሶበይ ያሃይው ብእስየ ግዩረ። በዚችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም በእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው ልጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህም በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባትን አምላኮች ለምን ተው ካሉት፣ እርሱም እኔ የሰው እጅ ለሰራቸው ጣዖታት አልሰግድም፣ እነሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም፣ በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንንም መስዋዕት ከኔ ተቀበል አለች። በዚያም ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ
አመነና በስሙ ተጠመቀ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመማሄቶ ዘይሰደድ ጽልመተ ኃጢአት ጽፉቀ በምሳራቡሁ ከመክሳዶ ነፈቀ ቀዊሞ ተርእየ በእገሪሁ እስከ በደሙ ተጠምቀ ወበድነ ስጋው ውስተ ምድር ይወድቀ። በዚችም ቀን የቅዱሳን ስብብጥራስ የአባ ሰርጋና የድራይስ የምስክርነታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃኑ መላእክት ትጓሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እቡራይ መሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በሶስትነቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንነግራችኋለን። ልመናው፣ ክብሩ፣ አማላጅነቱ፣ በረከቱ በሁላችን በህዝበ ክርስቲያን ይደርብን ለዘላለሙ አሜን። በዚሁ ቦታ የተሰበሰባችሁ ወንድሞቼ ሆይ እኔ የምነግራችሁ አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ነው። ከብዙ ልጆችና ከሚስቱም ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ሰው ነበረ። ከዚያ ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያ ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹም ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁላቸውም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን ያሰማን እኛንም የአቡነ ሀብተ ማርያም እንደዚሁ በነፍስ በስጋ ያድነን። ረድኤቱ በረከቱ አማላጅነቱ ለሀገራችን ሰላም ለሕዝባችን ፍቅር አንድነት ያድልልን ለዘላለሙ አሜን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ።
ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን